ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻት ባሎት ኻይሆናል ከምዕራፍ 8 እስከ ቁጥር 12 ይነበባል እና በዚህ ፓራሻ ብዙውን አሁንስ እንደምናገርባቸው ነገሮች አሉ። የመጀመሪያው የሰባት መብራቱ ሲበራ የነበረው እንደዚህም ደግሞ ቀጠል ብሎ ደግሞ አሁንስ እንደሆነ የእስራኤል ልጅ እንዴት አደርገው ሲመሩ እንደነበሩ በአምላክ ዳመና ያነ ዳመና ብድግ ሲል ሲሄዱ ነበር። ዳመናው ደግሞ ሲያቆም ደግሞ በዛን ሰዓት ሲቀመጡ ነበር። ከዛ በኋላ ደግሞ ያው የእስራኤል ሕዝብ 40 ዓመት በምድረ በዳ ሲሄዱ አምላክን ፈተና እየፈተኑ ስጋ የለም ምናምን የለም እያሉ አምላክን ብዙን ፈተና እንደፈተኑት እነዚህ ሁላ እንማራቸዋለን። ለመጨረሻው ደግሞ ስለ ሚሪያም የሙሴና የአሮን እህት እንዴት አደርገው አሮንና ሚሪያም በሙሴ ላይ እንደተናገሩ እንዳሉ በዛው አምላክ ምን ቅጣት እንደሰጣቸው ይሄን ሁላ እንማራለን። በአምላክ እርዳታ ይሄው እንጀምራለን። እንደዚህ ይላል ከምዕራፍ 8 ቁጥር 1 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። መብራቶች ስትለኩስ ሰባቱ መብራቱ በመቅረዙ ፊት ያብሩ ብሎ አምላክ ይሄን ለአሮን ይሄን ያዘዋል። ማለት ምንድነው? ባሎት ኻይታኔሮት እነዚህን ሰባት መብራቶች በመታበራቸው ጊዜ እነዚህ ሰባት መብራቶች እንዲያበሩ ይሄን ትእዛዝ ለአሮን የሰጠው ለምንድነው ብለን ምክንያቱን ስንፈልግና ስንል እንደምናየው በመጨረሻው ፓራሻ በፓራሻት ናሶ የ12 ነገዶች እያንዳንዱ ቁርባኑን እንዴት አድርጎ እንዳቀረበው ባለፈው ሳምንት የይሁዳ ነገድ፣ የይሳኮር ነገድ፣ የዝቡሉን ነገድ፣ የሩቬን ነገድ፣ የስምዖን ነገድ፣ የሌዊ ነገድ ግን ከዛ ሁላ የለም እና በዛ የተነሳ እኛ ከዛ ቁርባን ያላቀረብነው ምክንያት አለ ብሎ አሮን ትንሽ ጠረጠረ። ይሄ ሁላ የመጣ ይሄን ሌላ መልኮት ለእስራኤል ሕዝብ በዛውን ሰዓት መጥተው ወደኔ ሌላ ጥጃ ስራልን ባሉ ጊዜ ያንን እኔ አብሬ ከነሱ ጋር እነሱንም ላቆማቸው በሞክር ብል ግን ያንን ሰብስባቸው አምጡ ብያንን ከሳቱ ስጥለው ያንን ጥጃ በተፈጠረው በኔ የተነሳ ነው ብሎ በዚህ የተነሳ የኔም ነገድ ቁርባኑን ለአምላክ ያላቀረበበት ምክንያት በዚህ ነው ብሎ ትንሽ ተሰምቶት ነበር። አሁን አምላክ ምን አለው? አሮን አይዞህ ያንተ ከሌላ ሁላ በለጥ ያለ ነው። ሻታ ማሊኩ መቲብ ተነሮት አንተ ግን በየቀኑ እነዚህ መብራቶች ከአምላክ ፊት ያበራህ በየቀኑ ይሄን ትእዛዝ የአምላክን ትእዛዝ ተፈጽማለህ። የነሱ አንድ ጊዜ ብቻ ነው ያቀረቡት፣ ያንተ ግን በየጊዜው ታቀርባለህ። እና አሮን ይሄን በሰማ ጊዜ እንግዲህ አንድ ሰው የሆነ ሹመት ሲቀበል የሆነ ደረጃ ሲቀበል ልቡ ከፍ ሊል ይችላል፣ ይኮራል። ከኔ የበለጠ ማን አለ ብሎ ትንሽ ስሜት ይሰማዋል። አሮን ግን ይሄን በሰማ ጊዜ በአንድ በኩል ደስ ማለው፣ ግን በሁለተኛው ግን እኔ እንደ ሁሉ ነኝ ብሎ አልኮራም አላለም። እና በዚህ ምክንያት ነው ይሄን ለአሮን ይሄን ትእዛዝ የተቀበለው። ቁርባኑን የሱ ነገር ሳያቀርብ ሲቀር ቅር ስላለው አምላክ ያንተ ከሁሉም ይበልጣል ብሎ ይሄን ለአባታችን አሮን ይሄን ትእዛዝ ሰጠው። ለዘላለም የአሮን ልጅ የሆነው ትልቁ ካህን ሁሉ ጊዜ በየቀኑ እነዚህ ነገሮች እንዲያበሩ ብሎ አምላክ ይሄን ትእዛዝ ሰጥቶናል። እና እንደምናውቀው ሻማ ብዙ ነገሮች አሉ። ነራሽም ንሽማት አዳር ይላል ሰለሞን። የአምላክ ሻማ የሰው ነፍስ ነው። ሻማ ራሱ ወይም ኔሮት ወይም ሻማ እንደምናውቀው ይሄ መብራት ሲበራ ያነ ብዙም ነገሮች አሉት። እና ስለዚህ ደግሞ ይሄ መብራት ከቤተ እግዚአብሔር ከአምላክ ቤት ሁሉ ጊዜ ሻማ በርቶ መብራት በርቶ ለዘላለም መቀመጥ ያለበት ነገር ነው። ስለዚህ ትእዛዝ ይሄው አባታችን አሮን ተቀበለ። እና ሁለተኛው ደግሞ እንዳልነው የእስራኤል ልጆች እንደምናውቀው
አንድ መንገድ ሊጀምሩ ሲሉ በዛን ጊዜ በአምላክ ቃል ነው የሚሄዱ የሚነሱ የሚሉትም በእግዚአብሔር በአምላክ ትእዛዝ ነው እና እንደዚህ ይላል ኦሪት ቅዱሳችን ולפי העלות הענן מעל האוהל ואחרי כן יסעו בני ישראל במקום אשר ישכון שם הענן שם יחנו בני ישראל ማለት ምንድነው ዳመናው ብድግ ባለ ጊዜ የእስራኤል ልጆች ከድንኳናቸው ያንን ሁላ በጥሩ ሁኔታ በደንብ አድርገው አዘጋጅተው መንገዱን ይጀምሩ ነበር እንደዚሁም ደግሞ ዳመናው ቀጥ ሲል በዛውን ሰዓት የእስራኤል ህዝብ ህዛው ቦታ ሲያርፉ ነበር አልፒ አዶናይ ይሳው ብነ ይሳል አልፒ አዶናይ ይኻኑ ማለት ምንድነው የሚሄዱት በአምላክ ቃል ነው የሚቀመጡትን በአምላክ ቃል ነው አንዳንድ ጊዜ ያነ ዳመና አንድ ቀን ሊቆይ ይችላል አንዳንድ ጊዜ ሁለት ቀን ወር አንድ አመት እንደ ሁኔታው ይሄ የሚወስነው በአምላክ ባለው ይሄዳሉ አምላክ ባለው ይቀመጣሉ ይሄ በእውነት ለሁላችንም ትምህርት መሆን አለበት ትምህርቱ ምንድነው እንግዲህ እንደምናየው ሁሉ ጊዜ የምንሄደውን አንድ ስራ ስናደርግ አምላካችን ጸሎት አድርገን መሄዱ በጣም አስፈላጊ ነው ያምላክ እንግዲህ ፍቃድ ያስፈልጋል አንተ በማደርገው በሚሄደው አንተ ከነገር አብረህኝ ሁን ብለን ያምላክን ስም ያነሳነ እንደዚሁም አንድ ሰው መንገድ ሲጀምር የመንገድ ጸሎት አለ አባቶቻችን እንደምታውቁት በኢትዮጵያ በነበርንበት ዘመን ይሄን በደንብ አድርገው በጥሩ ሁኔታ ጸሎት ያቀረቡ ወደ አምላክ እየጸለቱ በቸራ ደሰኝ ከብዙ ነገሮች አድነኝ እያሉ ያንዳንዱ የሚችለውን በችሎቱ ያንን ጸሎት ይጸልታል አሁንም ቢሆንም ከዚህ ሀገር ደግሞ ትፊላት አደረህ ይባላል ትፊላት አደረህ ማለት ምንድነው የመንገድ ጸሎት አለ ይሄ የመንገድ ጸሎት ትፊላት አደረህ የሚባለው አንድ ሰው እንግዲህ መንገድ ሲጀምር ካምላክ ያጾም ይፋኔ ካሉና ይሉን በላቦትን ሽቶልህን ሸሎም በታስደኑ ሸሎም በታደረህኑ ሸሎም በታገኑ ለማخص خفጽኑ ለኻይሙ ለሲምኻው ለሸሎም ያለን ምንድነው ካንተ ፊት ይሄ ነገር የሚሳካልኝ ይሁን የሚሄድበት በሰላም ይሄድበት የሚደርስበት የሰላም ይሁን ያለን ያን ጸሎት እናደርጋለን እስራኤልም በመድረ በዳ በነበሩበት ጊዜ አምላክ ነው ሲመራቸው ነበር አምላክ እነሱ ጋር አብሮ ነው ነበር በአሁንም ጊዜ አምላከኛ ጋር አብሮ ነው ያለ በአሁንም ባለንበትም ጊዜ ቢሆንም ባለንበትም ዘመን ቢሆን አምላክ ሁሉ ጊዜ ከኛ ጋር እንዳለ ይሄን ማወቅ አለብን አምላክ ነው የሚመራነን ግን ይሄን ማወቅ አለብን አምላክ መንገዳችን ሁላ እንደሚመራነን እሱ ከፈለገው ቦታ እንደምንውል እንደምንል ይሄን ሁሉ ጊዜ ማወቅ አለብን ከአምላክ ጋር ሁሉ ጊዜ መሄድ አለብን እና ይሄን ትንሽ ለማስረዳት አንድ ሰውዬ ነበር የሰውዬ በአምላክ እስከዚህና ምንም እና በጣም እምነት አልነበረው አንድ ቀን ጥንድ በሬ ሊገዛ ይነሳል አሁን አንዱ ሰው መጥቶ አቶ ገሌ ያለው አቤት የት ነው የምትሄድ ይሏል እኔማ ጥንድ በሬ ልገዛ ይሏል እንግዲህ እንደሚሉት ያነ ሰውዬ እንደ ኤልያስ ነብዩ ሆኖ ተገልጾለታል እንደ ሌላ ሰው መስሎ ለሱ ትምህርት ለመስጠት ለማለት ነው በእግዚአብሔር እርዳታ በሊሏል ምን በእግዚአብሔር እርዳታ አላለም ሁሉም በእጄ ነው ሁሉም በደጄ ነው ገንዘቡ ማኪሴ ነው ሁሉም በኔ እጅ ስለሆነ ስለዚህ በአምላክ እርዳታ ማለት የለብኝም ማለት እኔ ወደ መንገድ እሄዳለሁ አሁን ያን መንገድ ሲጀምር በዛው ሰዓት ኪሱን እንደ ቀዳዳ ይሆንበታል ያንን ቀዳዳ ሲሆንበት
የነበረው ሁላ ገንዘብ ያነ ገንዘብ ሁላ ይወድቃል ያነ ገንዘብ ሁላ ወደቀ እና የሰውዬ ይሄን አላወቀም አላለም ደረሰ ከዛ ከሚገዛበት ቦታ ምንድነው የምትፈልጋለው ጥንድ በሬ ሰጠኝ ዋጋው ስንት ነው ይሄና ይሄን ያክላል እሺ እንካ ብሎ ከኪሱ ሲያገባ እጁን ከኪሱ ሲያገባ ምንም የለም ቢያይ ቀዳዳ ሆኖ ኪሱ ብሎ ተገረመ በሁለተኛው ደግሞ እንደዚሁ ገንዘቡን ይዞ ሁሉንም ይዞ ኤልያስ ነብዩ ደግሞ እንደሌላ ሰው ደግሞ መስሎ ደግሞ መጣ አንተ ሰው ያለው ቤት ምን ልታደርግ ነው ጥንድ በሬ ለገዛ በአምላክ እርዳታ ምን በአምላክ እርዳታ አላለሁ ሁሉም በእጄ ሁሉም በደጅ ሁሉም ነገር ከኪሴ ነው አለ እና ገንዘቡም ከኪሴ ነው ሁሉም በኃይሌ ነው ይሄ ምን በአምላክ እርዳታ አላለሁ አሁን በመንገድ ሲሄድ ይደክሟል እንቅልፍ ይሰድበታል አምላክ እንቅልፍ ሰደደበት ኤልያስ ነብዩ የዛን ጊዜ ኪሱ ያለውን አውጥቶ ይወስድበታል በተነሳ መንገዱን ቀጠለ እዛ ጥንድ በሬ ቢገዛበት ምንድነው የምትፈልግ ሲለው ጥንድ በሬ አምጣ ገንዘቡን ሄውና ለሰጠኝ ብሎ እጁን ኪሱ ሲያገባ ያነ ኪስ ባዶ ምንድነው ይሄ ነገር ብሎ በጣም ተገረመ አሁን በሶስተኛው እንደ ጎልማሳ ሆኖ ኤልያስ ነብዩ መጣ እንደ ወጣቱ አንተ ሰው ያለው አቤት የት ነው የምትሄድ በአምላክ እርዳታ ጥንድ በሬ ልገዛ ነኝ እሺ ይሆናን ያለው እቀጠራለሁ ወይን መንገዱ ሁላ ሚነዳል ከፈለክ እኔ ያለው እሺ ብሎ እሱ ጋር አብሮ ተከትሎ በቸር በሰላም ገዝቶ አሁን እነዛን በሬዎች እያነዳ ሲሄድ አሁን ከአንድ ቦታ ሲደርሱ መንገዱን ስብር አድርጎ እነዚህን በሬዎች ወስዳቸዋል ያነ ሰውዬ አንተ ሰውዬ ያለ እየተከታተለ እሱ ሲከታተል አሁን እነዛ በሬዎች ካሉበት ሲደርስ ያነ ሰውዬም ሲነዳቸው ነበር የለም ከዛ ቦታ እነሱ ካሉበት የወደቀ ሁላ ገንዘብ በተያዘ በሰረጢት የሆነ ሁለት ሰረጢት ያንን ቢከፍት ያንን ገንዘብ እንደሱ አይነት ሰረጢት የነበረ ያንን ገንዘብ ሁለት ጊዜ የጠፋበት እነዚህ እንደዚህ ያደርገው ተገኙ ይላሉ ይሄም ያሳየው ምንድነው አልፒያሽም ይखाነው ባልፒያሽም ይሳው እንግዲህ በአምላክ እርዳታ አንድ ነገር ልናደርግ ስንል የአምላክን ስም ሁሉ ጊዜ መጨመር አለብን ትንሽ ነገርም ሆነ ትልቅ ነገርም ሆነ ለሁሉም ነገር አምላክን ሁሉ ጊዜ ማሳተፍ አለብን ለአምላካችን ሁሉንም ነገር መንገር አለብን አባቶቻችን እንደምታውቁት በእውነት የጸሎት ሰዎች ናቸው ነበሩ ሊተኙ ሲሉ አምላካቸውን አመስግነው ያለፈው ሁሉ አመስግነው ቸር በሰላም አሳድረኝ ጧት ደግሞ ነፍሴን ዘራልኝ ብለው ጸሎት አድርገው ጸሎተው ይተኛሉ የሰሩትን ያደረጉትን ይቅርበለኝ አምላክ ያበስኩ ይገባርኩ እያሉ ለአምላክ ጸሎተው እንቅልፋቸውን ይተኛሉ ሲነሱ ደግሞ ጧት አምላክ እንኳን በቸር ነፍሴን መለስክልኝ የቸር ቀን አድርግልኝ ጥሩ ቦታ ውለኝ የሚሄደው ሁላ ጥሩ ቦታ ይሁን ብሎ ያኔ እንደሚያውቀው ዘርዝሮ የሚያስፈልገው ሁላ ነገር ይጀምራል ይሄ አልፒያሽም ይखाኑ በአምላክ ቃልም ያርፋሉ ሊተኙም ሲሉም አልፒያሽም ያቁ ሲነሱ ደግሞ በአምላክ ህግና ትእዛዝ አንድ ሰው እንቅልፉን ሲተኛ ሲነሳ ሁሉ ጊዜ አምላክን አመስግኖ ነው እና ጧት ስንነሳ ሞዲያኒ ለፋኔኻ አምላክ አንተን አመሰግናለሁ ሼክ ዛርታ ቢንሽማት ነፍሴ መለስክልኝ በኸምላ በቸርነትህ በብዙ ቸርነትህ በእምነት ያን ስላደረክልኝ አንተን አመሰግናለሁ አንድ ሰው ቀኑን ሲጀምር የአምላክን ስም ጠርቶ ቀኑን ሲጨርስ የአምላክን ስም ጠርቶ በየቀኑም በየቦታውም በአንዳንድ ቦታ ሲሄድ አምላክ ጋር አብሮ
እነዚህን ያደረገ እንደሆነ ይቀነዋል ስለዚህ አንድ ነገር ስናደርግ በእዝራት አሸም በአምላክ እርዳታ የሚሰራው የሚያደርገው አምላክ ነው እኛ ግን እኛ ምን ሰራው ይመስለናል እኛ ምን እናደርገው ይመስለናል እነዚህን ሁሉ ስራዎች ግን ሁሉንም ነገር በዚህ ዓለም የሚፈጽም የሚያደርግ የሚል አንድ አምላክ ነው ስለዚህ አምላክን ሁሉ ጊዜ በየቦታው ማወቅ አለብን በኮል ድራኺ ኸዳው ሰለሞን ምን ይላል በየመንገድ ሁሉ አወቀው ወው ያሸር ኦርኹቴኻ መንገድን ሁሉ ያቀናልሃል መንገዳችን እንዲቃና ከፈለግነን አምላክን በመንሰራው በመናደርገው አምላክ እንዲያውቅ ያንን እሱን መለመን አምላካችን ጋር መተሳሰርና ማለቱ ይሄ በጣም ትልቅ ነገር ነው ምን ይላሉ ሊቃውንቶች አልዞት ይባላል ኩል ኸሲድ ዳዊት ንጉሥ ይሳል ምን ይላል እያንዳንዱ ጻድቃን የሆነ ተሁተኛ የሆነ ወደ አምላክ ይጸልት ይላል ለኻለት መጽ ይላል ምንድነው ይሄ እስከምናገኝ ይላል ለትመጽ እስከምናገኛንን የፈለግነው ነገር እዚህ ሲያስረዱ ለትመጽ ማለት ምንድነው ብዙን አሳየቶች አሉ ግን ዋናው የመጨረሻው አንድ ሰው የመጨረሻውን አሟሟተን አብጀኝ አባቶቻችን እንደሚጸልዩት ሁሉ ጊዜ አሟሟተን አብጀው የመጨረሻውን እንኳን ሌላ የአፈሩ ያነ የሚከደነው ሲቀብሩት ያንን ሰው ገና እንግዲህ ሁላችንም እዚህ ዓለም ቀሪ አይደለንም ግን ጸሎታችን መሆን ያለበት ስንሞትም የመጨረሻው አፈር የሚከድኑት የመጨረሻውን አፈር የሚያለፍሱነን ይሄ በሰላም እንዲሆን እንኳን ለኖሯችን ስንሞትም ተቀብርነን በኋላ አፈር ካለበሱነን በኋላ የመጨረሻው ማፈር በሰላም እንዲያልፍ ስለ ሁሉም ነገር ሰው መጸለይ አለበት አንድ ሰው ወደ አምላክ ሲጸልይ የሚያሳየው ምንድነው እኔ ምንም አይደለሁም አንተ ነህ የዓለም የፈጠርክ ሁሉም ባንተ ፈቃድ ነው በእውነት ሁሉም ነገር የሚሰራ ሁሉም ነገር የሚደረግ አምላክ ነው ሰው አይደለም በአምላክ የሚደረገው የሚሰራው ሰው በሱ ጉልበት ይመካል በሱ ኃይል ይመካል እኔ ነኝ እንላለን እኔ ያደረኩ እኔ ሰራው እንላለን ውሸት ነው ይሁላ ወላቱ ሁሉንም ነገር እጃችን ስናንቀሳቀስ አፋችን ስንከፍት አይናችን ስንከፍት በእግራችን ቁመን ስንሄድ ስናስብ ስንተነፍስ እነዚህ ሁላ የአምላክ ስራ ናቸው እጃችን ለማንቀሳቀስ የአምላክ ኃይል ያስፈልጋል አንዳንድ ጊዜ ሰው ብዙውን ጊዜ የምናየው በቸር በሰላም እየኖረ ወይም እጁን ይታመማል እግሩን ይታመማል በአንድ ጊዜ በደንብ አድርጎ ሁሉም ነገር ተሳክቶ ነበር በአንድ ጊዜ ያነ ሁላ ይዛባል እና አስቀድመን ለአምላካችን ጸሎት ማቅረብ ለአምላካችን ምስጋና ማቅረብ ከመጀመሪያው ገና እጅ ሳይታሰር ነገር ዓለም ሁላ ሳይበላሽ አስቀድመን ለሁሉም ነገር መጸለይ አለብን ስለዚህ አባቶቻችን ሁሉ ጊዜ ሲጸልቱ አሟሟቴን አብጀው በሰው እጅ አትጣለኝ ሁሉንም ነገር ተናግረው የሚፈልጉትን የሚያስቡትን በየቀኑ ስለሚጸልቱ አምላክ እነዚህ ሁሉ ነገሮች ሲያደርግላቸው ነበር እዚህ ላይ ብዙን ትላልቅ ጻድቃኖች ነበሩ የኔሚታ በእናቴ ገጥ ማሙሉ ሳህሉ ትባላለች ነፍሷን ይማረው እንግዲህ ምሳሌ ነው እንግዲህ ብዙን አለ እንግዲህ የማውቀው ነው ምሳሌ የምሰጥ እንጂ እያንዳንዱ በእውነት ብዙን ታሪክ ያለው እያንዳንዱ ወላጆቹ ሚቶቹን የሚጸልተውን ያንን ለማስታወስ ይችላል እና ሷ ከ6 ዓመቷ ጀምራ ምሰግድበትን ቦታ ነበራት ሁሉ ጊዜም ጸሎት ነበር ስሰማት ነበር እና ጸሎቷ ማታና ጧት ምትጸልተው በጣም ልዩ የሆነ ጸሎት ነው
ስለ ሁሉም ነገር ስትጸልይ ነበር በሰው እጅ አትጣለኝ እሽንት ቤት ራሴ ገብቼ መውጣ አድርገኝ ራሴ መታጠብ ያድርገኝ ያለች ሁሉንም ነገር እስከ 96 ዓመቷ በዚህ ዓለም ኖረች እና በመጨረሻ እዚህ ዓለም ስትለይ እሷ እንደጸለተችው ሁላ ያለችው ሁላ ተሳካላት በዛን ጊዜ ከሆስፒታሉ ምንም ነበርኩ በዛውን ሰዓት እየተናገረች ለብቻዋ እየሄደች እየበላች እየታጠበች ሁሉ ለብቻዋ እያደረገች እንደዚህ ብላ ሞተች ይሄ ምንድነው ጸሎት ብዙ እንዲሰራ ሊያደርግ ይችላል ሁለተኛ ደግሞ ቄስ መንግስቱ የሚባለው ነፍሱን ይማረው ትልቅ ካህን ከዚህ ከአሽዶድ ነበር የዋህ የሆነ ጻድቅ የሆነ ሰውዬ እና ቄስ መንግስቱ እዚህ የስግድ አመት በዓል ከአሽዶድ ከተማ ተደርጎ ማታውን ጸሎት አድርጎ ህዝቡን መርቆ ለበነገታው ወደ ስግዱ ሄዶ ስግዱ ጸሎት አድርጎ አቀርቦ ወደ ቤቱ ተመልሶ እና በጨረቃ በዓል በኮደሽ ኪስሌቭ ጧት ምሽቱ ተነሳ እንዲያው አባቄስ እንዴት ሳይነሱ ቀሩ ብላ እንግዲህ እንደምናውቀው የኛ ካህናቶች ሰዓት አላቸው በዛች ሰዓት ሁሉ ጊዜ ያቺ ሰዓት አታልፍም ለአምላካቸው የሚያደርሱት ጊዜ አለ እና ብታይ ነፍሱ ከሱ ጋር የለም እና እንደሚሉት ልጆቹ እንደነገሩ እሱ የሚጸልተው ነበር ከመሬቱ እየተንከባለለ ስሞት ነፍሴ ስትወጣ በእንቅልፌ እንድትወጣ ብዙን ራሞት ሳይ ብዙን ስቃይ ሳላይ እያለ ሁሉ ጊዜ ሲጸልት ነበር ጸልቶ በመጨረሻ እና እንዳለው አምላክ ሰጠ ይሄ ምንድነው እያንዳንዳችን የምንጸልተው የምንለው አምላክ ያንን ይሰጠናል ያለው ነገር አምላክ ለእያንዳንዳችን እንዳሰብነው ይሰጠናል ግን ለሚያምነው ነው ለሚጸልተው ነው በየጊዜው በየቀኑ ስለ ሁሉም ነገር ስለ ህይወታችን ስለ ልጆቻችን ስለ ልጆቻችን ስለሚመጣው ስለ መጨረሻው እነዚህ ሁሉ ተንተነን በየቀኑ መናገር አለብን እኛ ግን ትዝ የሚለንን ስንያዝ ብቻ ነው አባቶቻችን ግን ቀደም ብለው ልመና ሳሉ በቁመና መለመን አሁን ነው ኋላ ነገር ዓለም ሁላ ሳይበላሽ አስቀድሞ ሰው ከጸለተ አምላክን በየቀኑ የፈለገውን ነገር ለአምላክ ከጸለተ አምላክ ያንን ነገር ያሟላልታል የፈለገውን ይሰጣል እና ጸሎት በጣም ትልቅ ነገር ነው ስለዚህ አልፒያ ሽቢኻኑ በአምላክም ቃል እንነሳለን በአምላክም ቃል እንሄዳለን ሁሉም በአምላክ ቃል እንደሆነ በዚህ ዓለም የምንኖረው ለሁሉም ነገር ስለመጨረሻችን አሁን አስቀድመን መጸለይ አለብን የምንፈልገው የምናስበው ሁሉንም ለአምላካችን ገልጸን መናገር አለብን አንድ ሰው ለአምላኩ ካልተናገረ እንግዲህ እኔ ለብቻ ይችላልው አምላክ ይሄን ሊረዳ አይችልም ማለቱ ነው እና አንድ ሰው አፉን ካልከፈተ ለአምላክ ካልጸለተ ያንን ያሰበው ነገር አምላክ ሊሰጠው አይችልም ስለዚህ ለሁሉም ነገር ጸሎት ያስፈልጋል በጸሎት ግን የተገዛ ነገር በጸሎት በየቀኑ የተገዛ ነገር ያነ የዘላለም ይሆናል የአምላክ በራኪውን ይኖርበታል የአምላክ አሁንስ እንደሆነ ሁሉ ነገር ይሳካል በአሁኑ ዘመን እንደምታዩት ሁላችንም ልባችን በብዙ ነገር ተመስጦ የምታዩት በየቀኑ የአዲስ ፋሽን የመጣው አገሪቷ የመጣንባት በጣም የተቀደሰች ሀገር ናት ግን ባህሉ የተወሰደው የአውሮፓ የአሜሪካ ባህል ነው ይሄን ባህሉን ስታዩት ያው ለራስ ብቻ ማሰብ እኔ ለብቻዬ እስተዳደራለሁ ለሰው ጊዜ የለውም ሁሉ ጊዜ በሩጫ ነው ሁሉ ጊዜም ሲያገኝ ያንን ስልኩን ይዞ ሁሉ ጊዜ ያንን ሲያገላብጥ ይውላል ትንሽ እንሰብ እያንዳንዳችን የሚጠቅመንን ጤና እንድናገኝ ከፈለግን ጥሩ ኑሮ ለመኖር ከፈለግን አሁን አስቀድመን እንጸልይ አሁን እያንዳንዳችን ምን ፈልገውን አምላክ
እንደዚህና እንደዚህ ምፈልገው የመጨረሻው ሁላ ስለ ልጆችም ሁሉንም ለአምላክ እንናገር አምላክ ሁሉንም ይሰማል እና በአምላክ ቃል እንሄዳለን በአምላክ ቃል እናቆማለን ስንተኛም ስንቆምም የአምላክን ስም በመንገድም ሲነድ ሁሉ ጊዜ ከአምላክ ጋር አብረን መሄድ አለብን ማለት ነው እና ከዚህ ቀጠል ብሎ ደግሞ ያው ሁለተኛው ሶስተኛው ማለት ነው እንግዲህ ከምዕራፍ 11 ቁጥር 1 فهي عام كميتونني مرا بوزن ያዱና ይላል فهي عام كميتونني ማለት ምንድነው ህዝቡ በዛውን ሰዓት የሆነ አስተያየት የሆነ ሌላ ፍላጎት ነበረው ይሄ ፍላጎቱ በእውነት ይሄ የእውነት ፍላጎት አልነበረም ይሄ ምንድነው የሆነ ጉድፍ ለማግኘት ለማለት ነው ህዝቡ ክፉ ሆነው በእግዚአብሔር ላይ ተግሮማረሙ ይላል እንግዲህ ማግሮማረም ማለት ምንድነው አንድ ሰው የሆነ ነገር አውቆ ልቡ ጠማማ ስለሆነ ልባችን ጠማማ ሲሆን አምላክን እንፈትነው እንፈልጋለን አምላክ እየሰጠነ አምላክ ሁሉንም እየሰጠነ አምላክን ልንፈትንና አምላክን ጥለን ወደ ሌላ ነገር ለመሄድ ህዝቡ ስላሰበ ስላለ ነው ስለዚህ ህዝብ በአምላክ ላይ አግሮመረመ ይላል አምላክም ይሄን ሰማ አምላክም ተቆጣ ለምንድነው የሁሉ አምላክ እየሰጠ ወሃይ እየሰጠ መናያ ወረደ በዳመና እየወሰደ አጥጋብ የተነሳ ግን አምላክን ፈተኑት አባቶቻችን በምድረ በዳ እያሉ እግዚአብሔርን አምላክን 10 ጊዜ ፈተኑት ያንን ሁሉ ታምር እያዩ አምላክ የሰውን ልብ ኩለሊትና ልብ ስለሚመረምር ከውነት ነገር ስላልመጣ አሳባቸው ሌላ ስለነበረ አምላክ ተቆጣና በእሳት አቃጠላቸው ሙሴም እሪ ያለ ጮኸ ወደ አምላክም ሲጮህ አምላክ ያንን እሳት አበረደው ሙሴም ያንን ቦታ ታብዕራ ብሎ ይሄን ቦታ ጠራው ይላል እና ይሄ በጣም የሚያስገርም ነገር ነው የእስራኤል ህዝብ ሁልጊዜ አምላክ እንዴት አድርጎ እንደሚፈት እንደነበረ ነው እንደዚህም ከእስራኤል ጋር አብረው የወጡት አሳፍ ሶፍ ይባላሉ ተጠጊዎች ሆነው ከእስራኤል ጋር አብረው የወጡ በአሳፍ ሶፍ አሸር በኪርቦ ይጣቡት አባ ፍላጎት ፈለጉ vaያሹ vaይፍኩ ጋምብነ እስራኤል በሙሚያ ኸለኑ በሳው በዛው ሰዓት እነሱ ማለቀሱ የእስራኤል ህዝብ ማለቀስ አብሮ እነሱ ሲያለቅሱ የእስራኤል ህዝብ ተጨመረ ዛኻር ነው የታዳጋ ምንድነው አሳው ተሳለነን በግብጽ ሀገር የምንመራው ሁላችሁ ይታያችሁ እዛ እየተሰቃዩ እየተመጡ ምግብ በጣም አይሰጡ ነበር ግን አጥጋብ የተነሳ አሳው ተዛለና በባዶ ምን በላው እታኪሹኝ በታባቲኺ እንደዚህ ኪሹኝና አባቲያህ የሆነው ቤታ ኻጽር ቤታ ባጻል ቤታ ሹሚም ሽንኩርቱን አሁን ምን አሉ አሁን የምንበላው የምንጠጣው ይሄመና ነፍሳችን ደርቋል በእውነት ግን ኦሪቱ ምን ይላል ይሄመና በጣም የተለየ ነው ነበር ጣሙም እንደማር የሆነ ጣፋጭ ሆነ ነበር ባይሽማ ሞሼ ታይም ቦኸለ ምሽፈኾታ ይላል ከዚህ ላይ ህዝቡም ቤተሰቡን ይዞ ሲያለቅስ ነበር ይሄ ጠለቅ ብለው ሲያስረዱት ለምሽፈኾታ ይላል ለቤተሰቡ ያለቅሳል ምንድነው ለቤተሰቡ እንግዲህ
ኦሪትን ሳይቀበሉ የዝምድና አልተከለከለም እያንዳንዱ አገስቱንም ሆነ ያገስቱን ልጅም ሁሉንም መቸን ሲዳር ነበር ኦሪቱ አልከለከለም እንደምናው አባታችን ያዕቆብ ሁለት የታማቾችን ያገባ የተዳረ ኦሪቱ ከዛዋላ ነው የሚከለክለው እና እያንዳንዱ የተዳረውና የተጋባው ከዝምድናው ጋር ነው ነበር አሁን የኦሪት አምላክ ሲሰጥ በዛው ጊዜ ነገር ተከለከለ በዛ የተነሳ እንዴት ይሄን ነገር አምላክ ከለከለን ብለው በዛ ቂም ይዘው ነው ሁሉ ነገር የተነሱ ብለው ጠለቅ ብለው ቢያሰዱ የኦሪት ሊቃውንቶች አሉ እና የምናየው ህዝቡ ያምላክን መፈተንና ያምላክን መንገድ ከበደነን በማለት አውቆ በሌላ ነገር ያመጡታል የፈለጉት ምንድነው ይሄን ነገር እንደተከለከለ ከምንወዳት ከምንላት ከሷ ጋር አሁን ኦሪቱ ስለተሰጠ እንግዲህ መፋታት አለብን መላቀቅ አለብን እና በዚህ የተነሳ እንግዲህ እነዚህ ሁሉ ነገሮች የእስራኤል ልጆች የተናገሩትና ያለቀሱት ይሄ ነው ምክንያቱ ነበር በእውነት መናው የሚወርደው ማርና ወተት እየፈሰሰ በዛ በበረሃ ያነመና እየወረደ ያንዳንዱ እንደፈለገው ሲያገባው ካፉ እንዳሰበው ደስ ስጋ ካለው እንደ ስጋ ጣም ሲሆን ነበር ወተት ካሰኘው እንደ ወተት ሲሆን ነበር እንደፈለገው ሁሉ ጣም ሲሆንላቸው ነበር እነሱ ግን አሁን አምላክ የማይሆነውን ነገር እንለምንና የነገር አምላክ በበረሃ ስላለንን ሊሰጠንን አይችልም እና በዛ የተነሳ ይሄን እንግዲህ ካልሰጠነ ያን ህጉም ያደርግልናል ብለን ለአምላክን ህጉና ተዛዙን ለመጣስ በመፈለግ በማለት ነው እና በእውነት በዛውን ሰዓት ሙሴም እሱ ማለቀሰ ቫዮሜር ሞሼ ለአዶናይ ሙሴም ለአምላክ እንደዚህ ያለው ለማሪዮታ ለአብዴኻ ምን አድርገና አምላኬ የዚህን ሁላ የዚህን ህዝብ ሸክም ከኔ ላይ ያደረገው አኖኺ አሪት እኔ ይሄን ህዝብ አርግዤዋለሁ አኖኺ የላቲው እኔ ወልጄዋለሁ ኪቶማር ላይ ሳይው በኺኬኻ ምንድነው በእጅህ ይሄን ህዝብ ያዘው አንድ ሰው ሽሩሩ ያደረገ ያንን ልጅ ለማስተኛት እንደሚል እንደዛ ነው እና አንድ እናቱን አንድ ልጅ ህፃን የሆነው የሷን ጡት እየጠባ ከሷ ጋር እንዳለው ይሄ ህዝብ ደግሞ እንደዛ ነው ሳላረግሰው ሳልወልደው የሁላ ሸክም ከኔና ያደረክ ለምንድነው ሚያይን ሊባሳር ከምን ስጋ ላምጣ አምላክ አሁን የህዝብ ስጋ እያለ እኔ ከለዚህ ህዝብ ስጋ እንዴት ነው ማመጣው ከዚህ ከበረሃ ቅድም እንዳለው ሐሳባቸው ነበር እዚህ በረሃውን ስጋ የት ሊያመጣ በምን ስጋ ሊያመጣ ነው ብለው አምላክን ለመፈተንና የአምላክን ህግ ለመጣስ ነው አላማቸው ነበር እኔ ለብቻዬን ህዝብ አልችለው ኪካበድ ቢመን ከብዶኛል ሪምካ ካጣውሰሊ እንደዚህ ካደረከ ብትገለኝ ይሻለኛል እና የህዝብ አልሆነልኝም ብሎ በጣም አዝኖ እንግዲህ ይሄን ህዝብ መና ወረደለት ውሃ እየጠጣ ይሁላ ያየ ሁሉ ጊዜ አላማው አሳቡ ወደ ሌላ ነው ልቡ የማይገኝ ሆነ በዛው ጊዜ ሙሴ ከምን ስጋ ላምጣ ለዚህ ህዝብ ሲቸገር እየጾለትኩ
አንድ ነገር ሲመጣ ሁሉ ጊዜ ለህዝቡ ብየነዋለሁ ግን አሁን ይሄን ስጋ ነገር የት ነው ማመጣው ባዮሜር አዶናል ሞሴ አምላክም ለሙሴ እንደዚህ ያለው እስፋል ሽም ኢሽ 70 ሽማግሌዎች ከእስራኤል ሰብስብልኝ የህዝቡ ሽማግሌ ይሆኑ በሾትራ በላካርታው ተመለወል ሞድ እነሱንም ወደ መገናኛ ድንኳን ወሰዳቸው ካንተ ጋር ከዛ ይቆሙ በያራት በዲባርት ይማር ካንተ ጋር ከዛ አነጋገራለሁ ካንተ ያለውን መንፈስ ቅዱስ እነሱ ከፍያ ያስቀምጣለሁ ካንተ ጋርም አብረው በሸከሙ እንዲሸከም ይሄን አደርጋለሁ ለህዝቡም እንደዚህ በለው ይቀደሱ ለነገ ባኻልተም ባሳ ስጋም ትበላላችሁ ኪባኺተም ስላለቀሳችሁ በኦዝናይ በጆሮዬ ለሞግሚ ይخلينو ባሳር ማነው ስጋም ያበላንም ብላችሁ ጠይቃቸዋል ኪቶብላኑ በሚጽራም ከግብጽ ሀገር ይሻለናል ብላችኋል በናታን አዶናይ ላኺም ባሳር ባኻልተም አምላክም ስጋ ይሰጣቸዋል ለዮም ይኻድ አንድ ቀን አይደለም ሁለት ቀን አይደለም አምስት ቀንም አይደለም 10 ቀን አይደለም እስከ ባፍንጫችሁ እስከሚወጣ እስከዛ ሰጣቸዋለሁ ለምንድነው ያምላክን ህግና ትእዛዝ ስለጠላችሁ ይላል ኪማአስተም እት አዶናይ አሽርበኪር በከም ያምላ አምላክን ስላልፈለጋችሁት ነው እንግዲህ ምክንያታቸውን አምላክ ልብና ኩለሊት ይመረምር ነው አውቋል የነሱ አላማቸው የነሱ ሐሳብ ለምን ቤተሰባችን ተከለከለ ብለው አምላክ የማይሆንለትን ነገር ተናግረው በዛን ሰዓት አምላክ ይሄን ነገር ልሰጥ አልችልም ካለ ያው ህጉን ምን ያደርግልናል አምላክ ምን ያደርግልናል ብለው ለመካለ ማለት ነው ለማዚያ ጻም የሚጻይም ለምን ከምድረግብጽ ወጣነን ይያላችሁ ይሄን ሁላ ትናገራላችሁ ባዮሜር ሙሴም ለአምላክ እንደዚህ ያለው 600 ሺህ ነው እናንተም ስጋ ለወር የበለጠ ሰጣለሁ ብለሃል አጾን በአባካሪ ሻኸት በቡና በሬው ታርዶ የዋውላ አሳ ቢሰበሰብ በየቀኑ ሁላ በየቀኑ ስጋ ከምን ልታመጣ ነው ብሎ አምላክ ምን አለው አያዳሽን ትክጻር በእውነት ሙሴ ምንድነው ያጠያየቅ አምላክ ሁሉንም ይችላል ግን ሙሴ ያለው ምንድነው የህዝብ ልቡ የማይገኝ ህዝብ ነው ስጋ ሲሰጠው ያሳ ስጋ ነው ምንፈልግ ይላል አሳውን ሲሰጠው የዶሮ ነው ምንፈልግ ይላል የዶሮን ሲሰጠው የበጉን ነው ምንፈልግ በጉን ሲሰጠው የፍየል ነው ምንፈልግ ሁሉ ጊዜ ሌላ ነገር ነው የሚያስብና የሚል እና ለዚህ ህዝብ ይሄን ብሰጠው ሌላ ነገር ነው ሁሉ ጊዜ ያሳበው የሚሆን ብሎ አምላክ አይዞ እኔ ሁሉ አውቃለሁ ይሄን ግን እኔ ታልሃለሁ እንደዚህም ወጣ ሙሴም ወጣ ለህዝቡም ይሄን ሁሉ ነገር ነገራቸው እና አምላክ እንደተናገረው 70 ሽማግሌዎችን ተሰበሰቡ ያምላክን መንፈስ ከሙሴ ነበረውን ለነሱም ከፍሎ ሰጣቸው ከነዚህ ሁለት ነብዮች ነበሩ እነዚህም ኤልዳድና ሜዳድ ይባላሉ እንግዲህ ከእስራኤል ከያንዳንዱ 6 ተወሰደ 6 በ12 ስናካፍለው ስናባዛው 72 ይወጣል እንግዲህ አምላክ ያለው 70 ነው እንግዲህ ከያንዳንዱ ካንዱ 5 ከወሰደ ለምን ከኛ ነገድ 5 ወሰድክ ብሎ ያነ ነገድ ይጣላል እንደ ሁሉም እኩል መሆን እንፈልጋለን ስለዚህ ምን አደረገ ሙሴ እጣጣለ 72 ከያንዳንዱ 6 ወስዶ ያንዳንዱ ዛኬን ሽማግሌ ብሎ ጻፈ ከሁለቱ ካገባው ከሁለቱ ወረቀት ባዶ አደረገ እያንዳንዳቸው ሄናንሱ ሲባል 72 ሁላ በእጃቸው ንስት ሲያደርጉ የሽማግሌ የተባለው ይሄ እንግዲህ አምላክ የመረጠው ነው እንትን ባዶ ወረቀት ይወጣለት ያና አምላክ አልመረጠውምና ኤልዳድና ሜዳድ ግን
እነሱም ከዚህ ቢወጡ አምላክ ትንቢት ሰጣቸው የሰጣቸው ምንድነው እነሱም መናገር ጀመሩ የተናገሩት ሙሴ ህዝቡን ከግብጽ ሀገር ያወጣል ኢያሱ ደግሞ ህዝቡን ወደ እስራኤል ያገባል ሙሴ ከዚህ ይሞታል ብለው ይሄን ትንቢት በየቦታው ሲናገሩ ያምላክም መንፈስ በእነሱ ላይ ዋለባቸው ብሎ ያጽዋው የላባይትና ቡባ ማኻነ እነሱ በድንኳኑ ማልወጡም እነሱም በየቦታው ሁላ በአደባባዩ ሁላ ትንቢት ይሄን ያልኳችሁ ቅድም ይሄን ትንቢት ኢያሱ ወደ እስራኤል ሀገር ያገባል ሙሴም ከምድረ ግብጽ አውጥቶ ግን ወደ እስራኤል የሚያገባ ኢያሱ ነው ባያሮት ጻናር ያነ እንደሚሉት ኢያሱ ወልደ ነዌ ነው የነበር ወደ ሙሴ እየሮጠ ሄደ ባያን ዮሹዋ በኑን ምሻረት ሞሼ ሚባkhoራ አሁን በዛውን ሰዓት ኢያሱ ምን አለ እነዚህን እሰራቸው እንግዲህ ለምንድነው እንዴት አንተን ትልቅ ነብያችን የኔ አስተማሪ ሆን ካንተ ህዝቡን አውጥተህ ዚያት ገባ ይላሉ እና እነዚህ መሞት አለባቸው ወሸት ነብይ ናቸው ብሎ በጣም ተቆጣ ተናደደ ባየው ለሞሻ መካኒያታሊ በኔ ምንድነው እየቀናህ ነው ለኔ ብለህ ነው የምትቀናልኝ ኡሚተን ኮላአም አዶናይ ነብይም ኪተን አዶናይ ተወኻለም እኔ በፈልገው የህዝብ አዋቂ እንዲሆን ነው ያምላክ መንፈስ ከህዝቡ ላይ ቢሆንለት ምን አለ ይሄን ሸክም ሁላ ከኔ ላይ ቢወርድልኝ ወድ ነበር እና ደስ ይለኛል ይሄንን ቢናገሩ እኔ ወደዚህ ሀገር እንደማላገባቸው ቢናገሩ ምን ይቆረቆረኛል ይሄ እኔ ዋናው ትልቁ ነገር ምፈልግ ህዝቡ እንዲጠቀም ነው ህዝቡ አዋቂ እንዲሆን ህዝቡ የመንፈስ ቅዱስ እንዲኖረው ነው ይሄም ያሳየው የሙሴ አመራር በጣም የተለየ አመራር ነበር እና ከዛ ቀጠል ብሎ አምላክም ያንን እንደተናገረው ስጋም ሰጣቸው ይሄን ይናገራል የመጨረሻው ደግሞ ዛሬ የምንነጋገርበት በእውነት ግሩም የሆነ ነገር ነው መጨረሻው እንደዚህ ይላል ለተዳበር ሚሪያም በአሮን በሙሴ ሚሪያምና አሮንም በሙሴ ተናገሩ አሎዶት አይሻ ኩሺት ማለት ምንድነው ስለ ኢትዮጵያቱ ስለወሰዳት ምሽቱ ነው ብሎ በአማርኛ መጽሐፍ የተጻፈ ነው እናውቃለን ግን ከዚህ ሲያስረዱ መልከኛ የሆነች ይሄ አባባል ምንድነው አሁን ምን ይላሉ ሲፖራ የሙሴ ምሽት ናት ነበረች ኤልዳድና ሜዳድ ቅድሚያናቸው እነሱ ተንቢቱን ነብይ ሲሆኑ በዛው ጊዜ ምን አለች አይ የነዚህ ምሽቶች ምስኪኖች ናቸው ለምንድነው በላይ ዛን ጊዜ ሚሪያም እህቱ የሙሴ እህት ተጠይቃታለች ለምንድነው እንደዚህ ብለሽ ተናገርሽ ምንድነው አባባልሽ አታውቂንም አለቻት ምንድነው ሙሴ እኮ ከኔ ጋር አብሮ የለም እንግዲህ አምላክ በአስርቱ ቃላት በዛን ጊዜ እስራኤል ህዝብ ያምላክን ስም ቃል በሰማ ጊዜ ጀምሮ ድንኳኑን ጠቅሎ ወደ አምላክ ካለበት ከዛ ድንኳን ነው ያለ ወደኔ አይደርስም እኔን ለቆኛል እዛን ጊዜ በጣም አዘነች ሙሴን ያደረገው ለምንድነው እንዳለው የእስራኤል ህዝብ ከአምላክ ጋር ሊነጋገሩ ሲሉ 3 ቀን ወደ ምሽቶቻቸው እንዳደርሱ ብሎ አምላክ ይሄን ነገር አዘዘ እና በዛውን ሰዓት የእስራኤል ህዝብ ይሄን ነገር ሲታዘዝ ሙሴ ምን አለ እነሱ አንድ ጊዜ ብቻ አምላክ እነሱ ጋር ሊነጋገር ስላለ 3 ቀን ከምሽት እንዳትቀርቡ አሉ እኔ በየቀኑ ከአምላክ ጋር ምንነጋገረው እንዴት አድርጌ ከሴት ጋር አብሬ ልኖር እችላለሁ ብሎ በዛ የተነሳ ምሽቱን
ለቀቃት ይላሉ እና ይህን በሰማች ጊዜ ተቆጣች ይቶ ምንድነው እንዴት ይሄን ነገር ያደርጋል እቺ ሴት ምስኪና የሆነች ብላ ሙሴን ሊመክሩት ሄዱ እነሱም ያሉት ምንድነው እንዴት እኔና አሮንን ጠርታ ቫዮሙ አሮንና ሚሪያም ምናሉ አላክ አርበ ሞሸ ዲበር አዶናይ ከሙሴ ብቻ ጋር ነው አምላክ የሚነጋገር አሎ ጋምባኑ ዲበር በእኛ አምላክ ተነጋግሯል ቫይሽማ አዶናይ አምላክም ይሄን ነገር ሰማ ቫይሽ ሞሸ አናመውድ ሙሴም በዛን ጊዜ ተሁተኛ የሆነ እንደሱ አይነት ተሁተኛ የሆነ ነፍሱ ዘቅ ያለች በመሬት አይገኝም ያንን ቢናገሩ ከልቡ ይሄን ነገር አላገባ ግን ሙሴም ይሄን ነገር ከልቡም ባያገባ አምላክ በዛን ጊዜ ተገለጸላቸው ለሶስታቸው ፋዮም አዶናይ ፒቶመል ሞሼ በላሁን በሚሪያም ሶስታቸው እየተነጋገሩ እያሉ አምላክ መጣ ሶስት ሎሽ ተከመለዋል ሞድ ወደ መገናኛ ድንኳን ቀረቡ ሁላቸው ባይቱስ ሎሽ ተምሶስታቸው በዛን ሰዓት ወደ መገናኛ ድንኳን ቀረቡ ይላሉ ፒቶም ማለት ምንድነው በሳስቡት አምላክ ደረሰባቸው ይሄ ምን ይላሉ አሮንና ሚሪያም በአጋጣሚ ሚሪያምም ከባሏ ጋር ነበረች ሙሴም ከምሽቱ ጋር ተገናኝተው ነበር በዛው ለሊት ማለት ነው መጥለም ጠልሞ ይሆናሉ እና ገና ናቸው እንዲያውም ከዚህ ሊቃውንቶች እንደሚያስረዱ አምላክ ሲገለጽላቸው ኡሃ አረባካችሁ ኡሃ ደነገጡ አምላክ ይሄን ያደረገ ለምንድነው እንዲያውቁት ነው እነሱ ወደ ድንኳኑ መጡ ቫዮሜር ሽሙና ደባራይ አምላክም እንደዚህ አላቸው ቃሌን ስሙ እናንተም ነብይ ብትሆኑ በማርኤላ ቤት ባዳ በخالوማ ዳበር እናንተን ለምሳሌ በህልም ከናንተ ጋር ነጋገራለሁ ሎኸን አብዲ ሞሼ አገልጋይ ባሪያይ ሙሴ ግን በኮል ቤቲን የማኑ በቤቴ ሁላ የታመነ ነው ፔልፔ ዳበርቦ አፍላፍ ነጋገራለሁ ወሎ በኺዶት በምሳሌ ማደለም በጥያቄ ማደለም ያምላክ ራይ የሚያይ ወማዱአሎ ያረተም ለዳበር ባብዲ ሙሴ እንዴት በሙሴ ይሄን ነገር ለመናገር አልፈራቸውም ባይኻራ አዶናይ ባም አምላክን በእነሱ ላይ ተቆጣ አምላክም ሄደ በአናን ሳሙኤል ድንኳኑም ያንን ዳመናውም ያምላክ ከድንኳኑ ላይ ሄደ ወይኔ ሚሪያም ጹራት ከሸለግ ባይፈን አሮን እንደሚለው ሚሪያም በሙሴ ሁላቸው አላማዋ አሳቧ ነበር እንዴት ያሳደግኩት ማውቀው የምወደው ወንድሜ ነው ለሱ በማሰብ ነው ብላ ነው እኔ ተናገረች ልትጎዳው ብላ አይደለች እንዴት ያን ስራ ተሰራለህ እኔም ነብይ ነኝ ግን አምላክ እንዴት በሙሴ እናንተና እሱን እና እናንተን አንድ አደረጋቸው ሁሉንም ነገር መገለጽለት ሁሉንም በሱ ምክንያት ነው ከናንተ ጋር መነጋገር የሚል እና ይሄን ነገር እንዴት አላሰባችሁም በማለት አምላክ እነሱን ተቆጣቸው ስለዚህ ለምጽ በሚሪያም ለምጽ ሰውነቷ ሁሉ ሆነች ቫይፈን አሮንም ላንድ ሰከንድ የሚሆን የበለጠ እሱም ለምጽ ተቀብሎ ነበር ግን ካህን ስለሆነ አምላክ ወዲያው ያንን አሳለፈለት ለምንድነው አብዛኛውን መጀመሪያ ይሄን የተናገረች ይሄን ያመጣች ያወረደች ወንድሟን ጠርታ ናብላ ያነጋገረችው ሚሪያም ናት ስለዚህ አሮንም ተቀጥቶ ነበር
ግን ካህን ስለሆነ ያንን ለምጽ ወዲያው አወረደለት ይላሉ ወይኔ ሚሪያም ጾራት አሮንም ወደ ሙሴ እና ባክህ ኃጢአት ሰርተናል ልባችንም ደንድኖ ነበር ባንተ ላይ መናገራችን ግን እንዴት ይሄታችን ናት አረባክህ ብሎ ሲለምነው ባይጻቅ ሞሽላዱና ለሞ ኤልና ረፓናላ ለአምላክ ባክህ አድናት ብሎ በለመነ ጊዜ አምላክም 7 ቀን ተዘጋ ከዛ በኋላ ተወጣለች ህዝቡም ሚሪያም ከዛ እስከምት አብራ ከነሱ ጋር እስከምትጨመር ወአምሎና ሳዲ ያሰፍ ሚሪያም ወአخرنا السوء يخاطئت ويخد من بابا ይሄን ሁላ ሚነግረነን ለምንድነው ብለን ስንጠይቅ ህዝቡ ሁላ ተጠበቃት የሚለው ለምንድነው ይሄን ለምን ኦሪቱ ይገልጽልናል እንደሚሉት ሙሴ ከቅርጫት አደርገው ከዛ ባህር በተጣለ ጊዜ ትልቂቷ ሂቱ ሚሪያም ይሄ ልጅ ነብይ ይሆናል ብላ በዛ በማመኗና 18 ደቂቃ ጠብቀው ነበር ወቲቲያጽባ ኾቶም ያኾቅ ለዳአማ ያለው ይቱም ከሩቁና ምን በዚህ ልጅ እንደሚሆን እንደማይሆን ለላውላ ተስፋ እናቱም አባቱም ጣጥላውት ሲሄዱ ወደ ቤታቸው ሲመለሱ እሷ እኔ ማየት አለብኝ ብላ 18 ደቂቃ ጠበቀች እዛዋላ የፋርዖን ልጅ መጥታ ሙሴን ወስዳ አሳደገችው አንቺ 18 ደቂቃ ስለጠበቅሽው ይሄን በ500 ጥፍ አድርጌ እከፍልልሻለሁ 18ን በስናባዛው በ500 የሚወጣልን በሰዓቱ 7 ቀን ነው ለዚህ 7 ቀን የጠበቋት ህዝቡ ኦሪቱ የሚገልጸው ምንድነው ቀድሞ ጥሩ ነገር ስላደረገች በዛ 500 ጥፍ አድርጌ ነው ምከፍል አምላክ ይላል አንድ ሰው በጎ የሚሰራ ጥሩ የሚሰራ ያንን አምላክ ጥፍ አድርጎ 500 ጥፍ አድርጎ እንደሚሰጠው ከዚህ እንማራለን ሚሪያም ወንድሟን ስለጠበቀች 18 ደቂቃ በዛ አምላክ ደግሞ አንቺም እንደጠበቅሽ ህዝቡም አንቺን 7 ቀን 500 ጥፍ አንቺ በጠበቅሽው በዛ 500 ጥፍ ህዝቡ ይጠብቃል የበጎ ስራ መስራት ጥሩ እንዴት እንደሆነ አንድ ሰው ትንሽ ነገር ሲያደርግ በጎ ስራ ሲሰራ ያንን አምላክ 500 ጥፍ አድርጎ እንደሚከፍልለት ይሄን ማወቅ አለብንና እሱ አምላከኛ ጋር ይሆነልና በእውነት በሚመጣው ሳምንት ስለዚህ እናስረዳለን እንዴት ባገሪቷ በተለያዩ ነገሮች አንዳንድ ነገሮች ዝም ብለን ካፋችን ምናወጣቸው ማሰብ አለብን በጓደኛችን እኔም እንደሱ ነኝ ማለት ለምን እንደዚህ ያደርጋል ብለን እነዚህ ሁላ ነገር መጠየቅ ያለብን አምላክ እነዚህ ሁላ ነገር ያደናና ሰላም ለማህበረ ቤተ እስራኤል